بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله تعالى بزاريو تمرتاችን ላይ ያው በአህባሾች ዙሪያ የሚያጠነጥነው ሪሳላ ለማየት እንሞክራለን። ይሄ ኮርስ አስፈላጊነቱ በአሁኑ ሰዓት የአህባሽ ፈተና በሰፊው የተሰራጨ እንደሆነና መንሃጅን በአግባቡ ያልተረዱ አካላቶች ላይ ትልቅ ሹብሃቶች እየተለቀቁ ስላለ ከዚህ አንፃር ተደራሽም እንዲሆን ሼክ ዶክተር ሁሴን ሐፊዘሁላህ ተዓላ ሪሳላ አዘጋጅተውልናል ማለት ነው። ስለዚህ ኢንሻአላህ ሁሉም በቻለው አቅም ባለበት ቦታ ይሄንን ነገር በመቅራት የተማረውን ደግሞ ነሽር በማድረግ በማስተላለፍ የአቅማችን ያክል እነዚህ የጥመት አንጃዎችን መታገል ያስፈልጋል ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ዛሬ የምናየው በዋነኝነት ያው ሪሳላዋን ከመግባታችን በፊት መግቢያ ይሆናል ማለት ነው። ማንኛውም ደርስ ሲኖር ቅድሚያ የራሱ የሆነ መንደርደሪያ መግቢያ ይኖረዋል። በዛ መሰረት ባለችን ሰዓት የተወሰነ መግቢያ ለማየት እንሞክራለን ማለት ነው። አህባሽ ያው ከተለያዩ የጥመት ቡድኖች ውስጥ አንዱ ነው። በአሁኑ ሰዓት ከሚገኙ ለአሲያም እንደ ሀገራችን በሰፊው በተለያዩ ቦታው ላይ ተሰራጭተው ፊትናን እየረጩ ያሉ ቡድኖች ናቸው። እነሱም ብቻ አይደለም፣ ሌሎችም አንጃዎች በየቦታው ይፈጠራሉ ይገኛሉ። እነዚህ ቡድኖች በዑለማዎች ባላቸው ጊዜና እንዳስፈላጊነቱ ሁሉንም በሚገባው ሰዓትና አግባብ ባለው መልኩ ረድ ይሰጣሉ፣ ቡድኖችን ያበዛሉ አስፈላጊ ነው ሲገኝ ማለት ነው። ከዚህ በፊት በአህዳዲዎቹ በሙመያዎቹ በኢኽዋኖቹ እንደዚሁም በአህባሽ ዙሪያ እንደዚህ ይሰጥ ነበር። ከቅርብ ጊዜ ወዲህ ላሲማ የሙመያዎች ወይም መንሃጅ ተሚዕ ፈተናው በጣም እየከበደ በመምጣቱ የተነሳ ዑለማው ሱና በሰፊው በዚህ ላይ ርብርብ ሲያደርጉ ነበር። አሳቲዞች ዱዓቶች ሁሉም በደረጃቸውና በአቅማቸው ሲታገሉ ነበር። አሁን ደግሞ ያው የተሚዑ አይዲዮሎጂ ቀዝቅዟል፣ የተወሰነ ረገብ ብሏል። ዑለማዎቹ ተረባርበዋል በመጽሐፍ በቀለማቸው እንደዚሁ በምላሳቸው ባገኙት አጋጣሚ ሁሉ ያለውን ችግር በማጋለጥ ችግሮች ተፈተዋል ቢኢዝኒላህ። ብዙ ሰዎች ነክተዋል። ያው የሚቀር ስራውንም ቢኖርም ማለት ነው። አሁን ደግሞ ከቅርብ ጊዜ ወዲህ የአህባሹ ፈተና ከጊዜ ወደ ጊዜ ስር እየሰደደ መጥቷል። ለዚህ ሲባል ከሰዓቱና ከቦታው ጋር ሙናሰባ ያለው ኮርስ ነው ማለት ነው። ያው ዲን እስላም አንድ ነገር በሚከሰቱበት ሰዓት ብቻ አይደለም፣ ከመከሰቱ በፊትም በዛ ጉዳይ ላይ ትምህርት ይሰጣል። እኛ ራፊዳዎች ለምሳሌ እኛ አካባቢ ባይኖር ስለ ራፊዳዎች እንማራለን፣ እናውቃለን። ለምን ራፊዳዎች ወይም የተረፉት አቂዳ እምነት መች መጥቶ ጥፋት ላይ እንደሚጥለን አናውቅምና ማለት ነው። ጥንቃቄያችሁን ያዙ በተባለው መሰረት አንድ ነገር ፊት ለፊት መጥቶ ሲጋረጥ ብቻ ሳይጋረጥም ትምህርቶችን እንማማራለን፣ ዑለማዎች ያስቀምጡልናል። ሲከሰት የዛ ጊዜ የተማርነው ነገር እንደ መፍትሄ በአላህ ተውፊቅ እንጠቀማለን ማለት ነው። ከዚህ አንፃር አሁን ያያዝናት ደግሞ ሪሳላ እቺ በአህባሽ ዙሪያ የምታጠነጥነው እጃችን ላይ ያለችው ሪሳላ ከአሁን ካለንበት ሰዓት ትልቅ ሙናሰባ ያለው ነው ማለት ነው። አደጋው ፊት ለፊት ላይ መጥቷል። ምናልባት እኛ ተረፍን ብንል ወንድሞቻችን፣ እህቶቻችን፣ አባት እናቶች፣ ዘመድ አዝማዶቻችን ብቻ የሆነ በኩል የሚገባበት ሁኔታ ይኖራል። ለኛም ደግሞ እንደ ሰበብ ተሯሩጠን ሹብሃቶችን አውቀን እንቅስቃሴ ካላደረግን ሹብሃቸው ቀላል አይደለም፣ ከበድ ያለ ሹብሃዎች ነው ያሏቸው ማለት ነው። ስናውቀው የጥፋት ቡድን ብዥታዎች ቀላል ሆኖ የምንመለከተው። ከዚህ አንፃር ኢንሻአላህ ተዓላ መጀመሪያ የምናደርገው እንደ መግቢያ ያክል በዚህ በእስልምና ውስጥ ብዙ አይነት ፊረቆች ቡድኖች እንደሚፈጠሩ ማወቅ እቺ ሪሳላ ሼክ ዶክተር ሁሴን ሐፊዘሁላህ ተዓላ
ያዘጋጇት የሆነችው ሪሳላ በውስጡ ላይ ይሄ ጀማዓት አልአህባሽ የአህባሽ ጀማዓ የሚባሉት በከፍተኛ ደረጃ ሹብሃቶች ካሏቸው ውስጥ አንደኛው በሲፈት ዙሪያ የአላህ ሱብሓነሁ ወተዓላ ባህሪያቶች በሚመለከት ላሲየማ ሲፈተል ዑሉውን የበላይነትን ባህሪ የሚያወግዙ ናቸው። ለዛም የተለያዩ ሹብሃቶችን ያመጣል። ሼኹም ኪታቡን ወይም ሪሳላዋን እንደሰየሟት الجامع لشبهة الأحباش في فريتهم على الله تعالى أنه موجود بلا مكان ودحضها وبيان أنه من دعاة الشرك وعبادة القبور بلو كتابان ويم رسالان سيمواتر الجامع سبسابي مالت إيه رسالة بوستو የሚያመጧቸው ሹብሃቶችን ያመጣና በዛ ላይ ምላሽ ይሰጣል። لشبهات الأحباش لشبهات ብሽታዎች ማምታቻዎች አልአህባሽ አህባሾች የሚያመጧቸው ብሽታዎች ማምታቻዎች የነሱ ስብስብ በምን ዙሪያ የሚያመጧቸው ሹብሃቶች ናቸው? في فريتهم በቅጥፈታቸው ላይ አላህ ተዓላ የበላይ በሆነው አላህ ላይ የሚቀጥፉት በሆነው ቅጥፈታቸው ዙሪያ ላይ ያው ቅጥፈት ከተቀጠፈ ሹብሃ እንጂ ደሊል አይኖርም። ደሊል የሚኖረው ሐቅ ሲሆን ባጢልን የያዘ ሰው በባጢል ንግግር የሚናገር ሰው አልኪታብ ወሱና ሙኻለፋ የሚያደርግ ሰው ላባስ ሹብሃ መፈለግ አለበት። ያኒ ስለዚህ እነዚህ ሹብሃቶች ብዥታዎች ማምታቻዎች ያመጣሉ። የነዚህ ስብስቦችን አላህ ላይ የቀጠፉት ቅጥፈት ምን ብለው ነው የቀጠፉት? ብዙ ቅጥፈቶች አሏቸው። ነገር ግን በዋነኝነት እቺ ሪሳላ ትኩረት የሰጠችው አነሁ አላህ ሱብሓነሁ ወተዓላ መውጁዱን የሚገኝ ነው ቢላ መካን ያለ ቦታ ለአላህ ቦታ የሌለው ሲሆን ያለ ቦታ ያለ ነው የሚል ያ ማለት ያው ሲፈተል ዑሉውን ለማውገዝ ከላይ ነው የሚል ነገር አትናገሩ። فوق العرش ነው አላህ ከዓርሽ በላይ ነው ብላችሁ አታውሩ። አላህ መውጁዱ ቢላ መካን አላህ ያለ ቦታ የሚገኝ ነው ብለው ያስቀምጣሉ ማለት ነው። ታዲያ ይሄ የነሱ ቅጥፈት ነው። አላህ መውጁዱ ቢላ መካን ብለው የገለጹበት ገለጻ ቀጥታ ግልጽ የሆኑ ኪታባዊ ማስረጃዎችን የአላህን ሲፈተል ዑሉውን የሚጠቁሙ እንደዚሁም ደግሞ ያኒ የኢስቲዋውን ሲፈት የሚጠቁሙ ሲፈተል ኢስቲዋ ለምሳሌ ከሲፈተል አፍዓል አላህ ሱብሓነሁ ወተዓላ ሰባት ሰማይና ምድርን ከፈጠረ በኋላ ከዓርሽ በላይ እንደሆነ ተናግሯል። አፍዓልይ ወይም ደግሞ ፊዕልያ ናት። ሲፈተል ዑሉው ግን አላህ ከበላይ ነው ግን ዛትይ አላህ ከበላይ ነው ብለን የምንናገረው ይህንን ንግግር እንዳይነገር ነው አላህ መውጁዱ ቢላ መካን ነው። ከዛም በኋላ ከላይ አይደለም የሚለውን ለማውገዝ ሌሎች አቅጣጫዎችን ጨምሮ አምጥቷል። ከላይም አይደለም ዋና ይሄን አጀንዳ ሊጥሉ የፈለጉት ከስርም አይደለም ከፊትም አይደለም ከኋላም አይደለም ከቀኝም አይደለም ከግራም አይደለም በስድስቱም ጂሃቶች ወይም አቅጣጫዎች የሚወሰፍ አይደለም ብለው ለሚሉት ያው ብዥታቸው አንዱ ይሄ ነው። አነሁ መውጁዱ ቢላ መካን የሚል ቅጥፈት በአላህ ላይ ቀጥፏል። ይሄ ቅጥፈታቸው ቅድም እንዳነሳን ግልጽ የሆነ ኪታባዊ ማስረጃ ሐዲሳዊ ማስረጃ ኢጅማዕ በል እንደውም ፊጥራን ጭምር ማለት ነው። ፊጥራን ጭምር የሚጋጨው በል ዓቅልንም ጭምር ማለት ነው። ሲፈተል ዑሉው ዓቅልን ጭምር ያጸድቋል፣ ፊጥራም ያጸድቋል። የሰው ልጆች ተፈጥሯዊ ማንነታቸው ሳይበረዝ ምንም ሳይሆን ያለው ማንነታቸው የበላይነት የሚል ገለጻ ወይም በበላይ መወሰፍ ሙሉነት እንጂ ጉለት አድርጎ አይወስደው ዓቅልን ጭምር። ፊጥራችንም ደግሞ ቀልባችን ወደ ላይ ነው የሚተለተለው። ሰዎች ዱዓ ሲያደርጉ ምን ሲያደርጉ ያው ሼኹ በሰፊው የሚያነሱልን ይሆናል። ስለዚህ ቅጥፈታቸው አላህ አነሁ መውጁዱ ቢላ መካን ብለው ወደሐዱሃ እሷንም ማንኮታኮት ማለት ያኒ እሷን ውድቅ ማድረግ ትክክል እንዳልሆነ ማሳየት በምን ቢደሊል በማስረጃ ማለት ነው። አህሉ ሱነህ ወል ጀማዓ ጥፋት ወገኖችን የሚታገሉት በማስረጃ ይሄ ያመጡት ንግግራቸው አላህ ያለ ቦታ ይገኛል ከዓርሽ በላይ አይደለም ብለው ለሚቀጥፉት ቅጥፈት ለተሰበሰቡ ሹብሃቶቻቸው
እና በሱ ላይ ደግሞ እነሱም ደግሞ የማንኮታኮት ሚንኮታኮትባት ሪሳላ ናት። ወዲያም ግልጽ ማድረግ ማንነው እነሱ አህባሾች ሚን ዱዓቲ ከተጣሪዎች እንደሆኑ አሽርክ ወዒባደት القبور የሽርክ ተጣሪዎች ወደ ሽርክ ተጣሪ ናቸው እንመጣበታለን። ወዒባደት القبور ወደ ቀብር አምልኮት ሰዎችን የሚጠሩ ናቸው። ያን በቀብር ስጋታ በማድረግ ተበሩክ በማድረግ ሌሎችም ያን ከቀብር ጋር የተነካኩ ቁቡርዮች ናቸው። የራፊዳዎቹ ጭራ ተብለው የሚጠሩ ናቸው አህባሾች። እነዚህ ላይ ትኩረት የምታደርግ የሆነች ሪሳላ الجامع للشبهات الأحباش في فريتهم على الله تعالى بالله ላይ ለከተፉት ቅጥፈታቸው ያላቸው የአህባሾች ብዥታዎቻቸው ማምታቻቸው ስብስብ ምን ብለው የከተፉታል ነው ወጁቱ ቢላ መካን ያለ ቦታ ይገኛል ብለው ለተናገሩት ንግግር ቅጥፈታቸው ወደ ሐቡሃ ሷን ማንኮታኮት ወበያን ግልጽ ማድረግ ማንነው እነሱ አህባሾች من دعاة الشرك وعبادة القبور የሽርክ ተጣሪዎችና የቀብር አምልኮትንም ሰዎች የሚጣሩ መሆናቸው በእነዚህ ላይ የሚያጠነጥን ሪሳላ ነው። ነዓም እቺ ሪሳላ በዋነኝነት በእነዚህ ቡድኖች ላይ ያኒ ማስረጃ ይበትሯል ታነሳለች። በዛ ላይ ያኒ ላልተረዳ ሰው ማስረጃ ይሆናል በርን ይከፍትለታል ማለት ነው። ለተረዳና ላወቃቸው ሰው ደግሞ የበለጠ ተጨማሪ ዚያደተ ዒልም እውቀትን መጨመር ይገኝለታል። ስለዚህ ማንም ሰው ከዚህ ሪሳላ ሚብቃቃ አይሆንም ማለት ነው። የሰው ልጅ እንደመሆናችን ደግሞ መርሳትም አለ፣ መተዋወስ እርስ በርስ ላቡድ ነው። አንድ ሰው የሚያስታውሰው ሌላው አካል የሚታወሰው አካል ያንን ነገር ስለማያውቅ ብቻ አይደለም። ዲንን ዒባዳን መማማር በአላህ ዲን ላይ መማማር የጥፋት ቡድኖችን መነጋገር ከነሱ ጥንቃቄ እንዲደረግ ተሕዚር ማድረግ እነዚህ ሁሉ ምንድናቸው ተፈላጊ ናቸው። አንድ ሰው ኢኽላሱን ካሳመረ አጅር የሚያገኝበት ነው ማለት። ስለዚህ ሰብር ይፈልጋል። የደርስ የዒልም ቦታ ትዕግስት አድርገን ሪሳላ ለመጨረስ መሞከር ይኖርብናል የሚል ምክሬ እለግሳለሁ ማለት ነው። ምናልባት እንደ መግቢያ ማነሳው በየትኛውም መልኩ ነብዩ ሰለላሁ ዐለይሂ ወሰለም ለኛ አደራ ብለው መክረውናል፣ አቅጣጫዎችንም አንስተውልናል። ለወደፊት የሚከሰቱ ፈተናዎችም እንዳሉ ተናግረዋል ማለት ነው። እነዚህ አህባሽ ያኒ ጀማዓት አህባሽ በዋነኝነት የአብዱላህ አልሐረሪ ወይም አልሐበሺ በሚባል ሰው የተመሰረቱ ናቸው። ማሲሳቸው እሱ ከመሰረታቸው በኋላ ያው ወደ ተለያዩ አገራቶች ተንቀሳቅሷል። በዋነኝነት ያው በሀገር ውስጥ ብዙ ፈተና ፈጥሯል የሐራር ሰው። ከዛ በኋላ ወደ ያኒ አውሮፓ ወደ አሜሪካ ወደ አውስትራሊያ ወደ ያኒ አውስትራሊያ ወደ ተለያዩ አገራቶች ሄዷል ወደ ነሻ። ከዛ በስተመጨረሻው ያው ሉብናን ላይ ወይም ወደ ሊባኖስ አስተምሮቱ ማለት ነው። እሱ ሳይሆን አስተምሮቱን ወደ አውሮፓ ወደ ኢሮፖች ከተሰራጩ እምነቶች ወይም ብልሹ የሆነ አስተምሮቶች ውስጥ ነው። እሱ በዋነኝነት ያው 1950ዎቹ አካባቢ ወደ ሉብናን ወይም ደግሞ ሊባኖስ ብለን የምንጠራት ሄዶ እዛ በዋነኝነት አህባሽ የሚባል ፍርቃን መስርቷል። የአህባሽ ፍርቃ መነሻ መሰረቱ ሉብናን ሊባኖስ ብለን የምንጠራው ማለት ነው። ስለዚህ በዚህ ሰውዬ የሚሆን በአብዱላህ አልሐረሪ የሚሆን በሱ ተከታዮች በጀማዓ ላይ ብዙ አይነት ውሉዶች ዑለማዎች ሰጥቷል። ታላላቅ ዑለማዎች መልስ ሰጥቷል ማለት ነው። የአህባሽም ይሁን ሌሎች አንጃዎች በዚች በሙስሊሞች ወይ በእስልምና ውስጥ የሚፈጠሩ ለመሆናቸው ብዙ ትንቢቶች መጥተዋል። የመጀመሪያው ቢድዓቱል ኸዋሪጅ ከመጣበት ጊዜ ጀምሮ በየጊዜው አዳዲስ ፍርቃዎች ቡድኖች እየተመሰረቱ ነው ያሉ። ከዛ በኋላ የተረፉት እምነት መጥቷል። ከዛ የኢርጃ አይዲዮሎጂ መጥቷል መዲና ላይ። ከዛ በኋላ ደግሞ ወደ ኢራቅ ላይ በኢማን ዙሪያ ኢርጃ ያኒ አይዲዮሎጂ መጥቷል። ያኒ የቀደርያዎች እምነትም እንደዚህ በኢራቅ ተከስቷል። እየሄዱ ፈተናዎች እነ ጀሃሚያ መጥቷል። በኋላ እነ ሙዕተዚላ እነ ኩላብያ። ከኩላብያ ደግሞ ሁለቱ በአሁኑ ሰዓት የአህባሽ የሚያራምዳቸው ሁለቱ የማቱሪዲያና የአሻዒራ
አይዲዮሎጂ ተፈጥሯል እና አቡ መንሱር አልማቱሪዲ በሚባል ሰው አማካኝነት የማቱሪዲያ እምነት እንደ ሀገራችን ያሉ አህዋሾች በዋነኝነት ያው የሚያራምዱት ማለት ነው እና አቡል ሐሰን አልአሽዓሪ የአሻዒራ እምነት ከማናው መሰረታቸው ኩላብያ ከኩላብያ ተነስተው መጥቷል። ታዲያ አህባሾች እነዚህ የማቱሪዲያና የኩላብያ የአሻዒራ አይዲዮሎጂ ከኩላብያ አይዲዮሎጂ የተወለዱትን በማራመድ የመንሃጅ ሰለፍን ተሳልፈዋል ማለት ነው። ያው አቡል ሐሰን አልአሽዓሪ በስተመጨረሻ ተውበት አድርጓል። አንዳንድ ኩቱቦችንም እንደጻፈ ዑለማዎች ያነሳሉ። ምንም እንኳን አንዳንድ ዑለማዎቹ አቡል ሐሰን አልአሽዓሪ ተውበቱ አልጠራም ነበረበት ያኒ ቢያንሷል ተውበቱ ላይ ክፍተት አለ ብለው የሚያነሱ ዑለማዎች ቢኖሩ ያኒ ተውበት አድርጎ ኩቱቦችን እንደጻፈ ብዙዎቹ ያነሳሉ ማለት ነው። አልሙሂም ያ ፈተና ከዛ ጊዜ ጀምሮ እየተከታተለ መጥቷል። አብዱላህ አልሐረሪ ደግሞ የአህባሽ ፊርቃ ሊባኖስ ላይ ከመሰረተው ጊዜ ጀምሮ እንደ አቂዳ የማቱሪዲያና የአቡ መንሱር አልማቱሪዲ የአሻዒራ አይዲዮሎጂ የሚያራምዱ ሆነው ብቅ ብሏል ሙስሊሙ ማህበረሰብ ውስጥ ማለት ነው። አቂዳውን መንሃጁን ሊያበላሽበት ነቢዩና ሰለላሁ ዐለይሂ ወሰለም ከአብዱላህ ብን መስዑድ ረዲየላሁ ተዓላ ዐንሁ በተነገረ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم ከሰዎች ሁሉ በላጮች የኔ ትውልድ ናቸው የኔ ዘመን ናቸው ብለዋል። ያው ሰሃቦች ናቸው፣ ትልቅ ደረጃ አላቸው። ከዛ በኋላ ከነሱ ቀጥለው የሚመጡ ናቸው ብለዋል። ይሄ የሚያሳየው እነዚህ ثم الذين يلونهم ثم الذين يلونهم ብለው ገለጿቸው ቁሩን ፈضላ ብለው የሚጠሯቸው ትልቅ ቦታና ትልቅ ያኔ ኸይርያ እንዳላቸው በመልካምነት በጥሩነት መስክሮላቸዋል። ነብዩ አለይሂ ሰላቱ ወሰላም በዚህ ላይ ምስክርነት ሰጥቷል። ለኡመታቸው ማንቂያ ማስጠንቀቂያ ሰጥቷል። ምን ይላሉ? እነሁ መን የዒሽ ሚንኩም በዕዲ ፈሰየራ ኢኽቲላፈን ከሲራ ከእናንተ ውስጥ ከኔ በኋላ የሚቆይ አላህ ኑን አርዝሞ የሚቆይ አካል ካለ ብዙ አይነት መናጋቶችን ልዩነቶችን ይመለከታል ብሏል። የዛ ጊዜ ችግሮች መጡ፣ በሽታው ይሄ ነው ማለት ነው። ልዩነቶች ይመጣሉ። ስለዚህ ልዩነቶች ሲመጡ መፍትሄው ምንድን ነው? እንደ ኢኽዋን እንደ ሙመያዎቹ ተሰባስበን ልዩነታችንን ተቻችለን የሚል ሳይሆን መፍትሄው ፈዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን የኔና የነዛ የተቀኑት ምትኮቼን ሱና አደራቸውን አልመህዲይን የተመሩትን አዱ ዐለይሃ ቢነዋጂዝ በመንጋጋ ጥርሳችሁ በደንብ ነክሳችሁ ያዙ ብሎ እንዳትለቁ ያለ ለምን የሚያስለቅቅ አካል አለ ማለት ነው። አንድን ነገር በመንጋጋ ጥርስ ነክሰህ ያዝ ማለት ሱናውን በዚህ ማዘዛቸው ነቢዩና ሰለላሁ ዐለይሂ ወሰለም ይሄንን ሱና ሊያስለቅቁ የሚታገሉ የተለያዩ የጥመት አንጃዎች እንደሚኖሩ ጠቋሚ። ስለዚህ አንድ ሰው ሱናውን ዝም ብሎ እንደ በዋዛ ፈዛዛ ይይዟል ማለት እንደማይቻል በደንብ ትግል ይፈልጋል፣ ጥረት ይፈልጋል፣ ዱዓ ማድረግ ይፈልጋል። ያቅሙን ያክል ዒልምን በመማር መታገል አለበት፣ ከመልካም ሰዎች ጋር ማሳለፍ አለበት። ያኒ ዲኑን ሊያበላሹ ከሚችሉ ሰዎች ራሱን ማግለል አለበት። ይሄ ነው በጥርስ መንከስ ማለት ንከሰው ሱና የሚነከሰው ነው ሳይሆን እነዚህ ነገራቶችን ይተገብራል። ለጥፋት ሰበብ የሚሆኑ ነገራቶችን ይርቃል ማለት ነው። ወኢያኩ ሙሕደሳት ደግሞ አዳዲስ ነገራቶችን ወየውላችሁ ፈኢነ ኩለ ቢድዓትን ضላላ ሁሉም ፈጠራ ጥመት ነውና ተጠንቀቁ ብሏል። ይህም እነ ኢማም አሕመድ እና አቡ ዳውድ እና ኢማም ትርሚዚ ሌሎችም ዘንድ የተጠቀሰ ሐዲስ ማስረጃ ይሆናል ብሏል። ስለዚህ የሚያሳየን እንደ አህባሽና እንደነሱ መሰሎች ከነሱም በፊት የተፈጠሩ ከነሱም በኋላ እየተፈጠሩ ያሉ ፊርቃዎች እንደሚኖሩ ጥቆማ ነው ማለት ነው። اختلافا كثيرا የተባለ ቢያኒ የሰለፎችን መንገድ የሚጻረሩ አካላቶች እንደሚኖሩ ማሳያ ነው። ስለዚህ ከዚህ ዋናው የዚህ አልቁሩን ሙፈደላ የተባሉት ያን ሶስቱ ክፍለ ዘመን ውስጥ የነበሩት ይህንን ኸይርያን ያገኙበት ዋናው ምክንያት ከሰዎች ሁሉ እንዲበለጡ የተደረጉበት ምክንያት ዋነኛው አልኪታብ ወሱና በየትኛው ጉዳዮቻቸው ማስፈረዳቸው ኪታብና ሱናን ከማንም ንግግር ማስቀደማቸው على قول كل أحد كائنا من كان ከየትኛው ሰው ንግግር ሰውየው ማንም ይማር ይሄ ነው
እነሱ ኸይር ያንበላጭነትን የሰጣቸው ንሱሶችን የሁለቱን ወህዮች የቁርአንንም ማነው የኪታብና የሱና ወህዮችን የሸሪዓ ቀዋኢዶችን መሰረት ባደረገ መልኩ መገንዘባቸው ለዚህ ያደረሳቸው። ሸሪዓ ሙሉ ለሙሉ ይዟል። ከፊሉን ይዞ ከፊሉን መጣል ከነሱ አልተገኘም። ነብዩና ሰለላሁ ዐለይሂ ወሰለም በመከሯቸው መሰረት ወዐዱ ዐለይሃ ቢነዋጂዝ በመንጋጋ ጥርሳቸው አጥብቃቸው ያዙ በተባለው መሰረት አጥብቆ በመያዛቸው ወለም የዚዱ ፊሃ ወለም ያንቁስ በሷ ላይ አልጨመሩም አልቀነሱም። እንዴት ይጨምራሉ? እንዴት ይቀንሳሉ? ምክንያቱም እነሱ አጠቃላይ ንሱሶችን ሙተመሲክ ናቸው፣ አጥብቆ ያዥ ናቸው። ንሱሶችን በአግባቡ አጥብቆ ያዘ አካል ደግሞ አይጨምርም አይቀንስም። ከኸጣ ከውርደት አላህ ይጠብቋል። ስለዚህ ይህ እነሱን በላጭ ያደረገው ይሄ በየትኛውም ዘመን ስለዚህ ሙስሊሞች የቀደምቶቻቸውን ግንዛቤ መሰረት አድርገው አልኪታብ ወሱናን ይዘው ከሄዱ አህባሽም ትምጣ ሐዳዲዩም ይምጣ ተብሊጉም ኢኽዋኑ ሙመይዑም እያንዳንዱ የራሳቸውን የጥመቱ ደረጃ ይበላለጥ የሚመስል ቢመጡ ፍንክች የሚልበት ሁኔታ አይኖርም ማለት ነው እንደሰበብ። እነዚህ ሰዎች ግን ምን አድርጓል? የተካለፉ አህባሽም ሆኑ ሌሎች አንጃዎች በዲን አዲስ ነገር ሲያመጡ ምትኮች ሆነው መጥተዋል። መጥፎ ምትኮች ከነዛ ምርጥ ትውልዶች በኋላ መጥፎ የሆኑ አልኪታብ ወሱናን እጅ የሚሰጡት ከሆኑት ከነሱ በኋላ የመጡ መጥፎ ምትኮች ተደርገው መጥተዋል። እነሱ ዘንድ ብዙ ቢድዓዎች ፈጠራዎች ያሏቸው አካላቶች መጥተዋል። ከዛ በኋላ አዳዲስ ነገራቶች በል እያንዳንዱ በራሱ ራዕይ በራሱ አመለካከት የሚደነቁ ብልሹ የሆኑ ሰዎች መጡ በእስልምና ዓለም ውስጥ። እነዛ በተለይ ደግሞ ይቀርተዋሉ ዒልም አላቸው ሲባል አደጋቸው ቀላል አይደለም። ጃሂል ቢሳሳት ቢሸፍት ጥቂት ነው ራሱን የሚጎዳው። አዲያን ውድቀት ግን ብዙ አካልን ይዞ ይጠፋል። ራእያቸውን አደነቁ፣ በራእያቸው ተደነቁ። ንሱሶችን ሸሪዓዊ ጥቅሶችን ተውለቀቁ። ንሱሶችን በራሳቸው አመለካከት መመንዘርና መተርጎም ጀመሩ። እነሱም ወንዶች እኛም ወንዶች ነን የሚል አይዲዮሎጂ አመጡ። ሐታ ሰሃቦችን እስከ መናቅ ደረጃቸውን ዝቅ እስከ ማድረግ ድረስ ደረሱ ማለት ነው። እነሱ ዘንድ ያኒ ሰላም ነበር የነበረው መንሀጅ ሰለፍ ያኒ ሰለፍ አስለም እንጂ አዕለምና አህከሙ ኋላ የመጣ ነው የሚለውን ፍልስፍና እስከ ማምጣት ደረሱ። የራሳቸውን ራዕይ አይዲዮሎጂ ማስገባት ጀመሩ። እና ሻዒራ እና ማቱሪድያ እና ኩላብያ እና ጀህሚያ እና ሙዕተዚላ በዚህ የተነሳ ምን አደረጉ? ትክክለኛው የምእመናንን መንገድ ለቀቁ። መልእክተኛው ሰለላሁ ዐለይሂ ወሰለም ላይ ያኒ ተካለፉ፣ ተጻረሩ። አላህ ሱብሓነሁ ወተዓላ ቀድሞ አስጠንቅቋቸው ነበር ከዚህ አይነት ድርጊት። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيره። የአላህ መልእክተኛ የሚጨቃጨቅ ሱናቸው ሙኻለፋ የሚያደርግ ሐውል ሁዳው ምሪቱ ከተገለጸለትና ከተብራራለት በኋላ ከምዕመናን መንገድ ውጭ የሚከተል ከምዕመናን ደግሞ አውላዎቹ ማናቸው? ሰሃቦች ናቸው። ኑወልህ ማ ተወላ ወደ ዞረበትና ዞሯል። ይሄ ዱንያ ቅጣቱ ሐቁን አልቀበልም ያለ ጊዜ አላህ ሱብሓነሁ ወተዓላ ጥመትን በጥመት እንዲጨምር ያደርገዋል። ወደ ሐቅ ልቡ እንዳይመለስ ያደርገዋል። ነገ ደግሞ አኺራ የሚቀጣው ቅጣቱ ደግሞ ያው እሳትን ይከቷል ማለት አላህ ሰላመቱ ወልዓፊያ። ስለዚህ አህባሽም ሌላኛውም አካል ይህንን ጥሰዋል። መልእክተኛው ሰለላሁ ዐለይሂ ወሰለም ተጨቃጭቋል። የሰሃቦችን መንገድ ለቋል በተካለፈባቸው መሳላዎች። አላህ ሱብሓነሁ ወተዓላ ለዚህማ ግን ዝም ብሎ አልተዋትም። እንዲህ አይነት ብልሹ ሰዎችን ቢመጡባትም ንጹህ የሆነው የሰሃቦችን የሰለፎችን መንገድ የሚያበላሹ በራሳቸው ራዕይ አመለካከት የተደነቁ የተገረሙ የሆኑ ሰዎች ቢኖሩ እንኳን አላሁ ስብሓነሁ ወተዓላ እነሱን የሚዋጉ የእሱ መልካም የሆኑ ባሮችን በየዘመናቱ አልዑለማው ራሲኺን አስቀምጧል። በእውቀታቸው በጣም የጠለቁ የሆኑትን ይሄ የአላህ ፈድል ነው። እነዚህ ዑለማዎች ባይኖሩ አህባሽ ስትመጣ አህባሽን አጋልጦ ረድ ሰጥቶ ልክ እዚህ ሼክ ዶክተር እንደጻፉት አይነት ሌሎችም ዑለማዎች ለጀነት ዳኢማ ረድ ጽፏል በአህባሾች ላይ እነ ሼክ አልባኒ እነ ሼክ ኢብን ባዝ እነ ሼክ ሳሊህ ፈውዛን እነ ሼክ አልወይዳን ታላላቅ የሚባሉ ዑለማዎች እነ ሼክ አብዱል አዛዝ ሼክ
ከነዚህ ጀማዓዎች አስጠንቅቋል። በዘመኑ ያሉ ዑለማዎች በዘመኑ የሚፈጠሩ ፊርቃዎችን ያስጠነቅቃሉ። ስለዚህ አላህ በየዘመኑ እነዚህ የሚታገሉና ሱናን ለማጥፋት የዘመቱትን ተውሂድን ለማጥፋት የዘመቱ አካላቶችን የሚታገሉ العلماء الراسخين አድርጓል ማለት ነው። ከነዚህ ፊት ለፊት ይቆማሉ። የትኛው ቢድዓ ከመጣ የትኛው ሙብተዲ ከመጣ ከፊት ለፊቱ ይጋፈጡታል ማለት ነው። የዲንን ውበት የሚያቆሽሽ የሆነ ቢድዓ የዲንን ውበት ይህንን ያማረ ዲን የሚያቆሽሽ የሆኑ ኢንሕራፋቶች ካሉ ሱናን የሚያጨናንቁ ጥፋቶች ቢድዓዎች ሱናን ሊያጠፉ የመጡ ቢድዓዎች ካሉ የሚታገሉ አላህ ዑለማዎችን አስቀምጧል። ይህ ደግሞ አላህ ለገባው ቃል ኪዳን ማረጋገጫ። ምን ሲል ቃል ገብቷል? አላህ ያኒ بحفظ ዲኑን በመጠበቅ የገባው ቃል ኪዳን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እኛ ዚክርን አውርደን ያለ ቁርአን እኛም ለሱ ጠባቂ። ያው ከጥብቁነቱ ሱናቸውም ይገባል። ለምን ሱና ይሄንን ኪታብ የሚበይን በያን የሚያደርግ የሚያብራራ። ነቢዩና ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን ይላሉ? ላ ተዛሉ ጣኢፈቱ ሚን ኡመቲ ከኔ ኡማ አንዲት ጭፍራ አትወገድም ነው። አሕባሽም ሁሉ የእነሱን አምሳይ ከእነሱ በፊት የመጡትን ከእነሱ በኋላ ለሚመጡትን የማይጎዳቸው ቃኢም የሆኑ በጣም የሚቆሙ ማለት ነው። ቢአምሪላህ በአላህ ትእዛዝ የሚቆሙ ላ የዱሩሁም መን ኸዘለ እነሱን ሊያዋርዳቸው የሞከረ ያኒ ማዋረድ አይችልም። በምን ፈስረውታል? መን ተረከ ነስረተሁም እነሱን መርዳት የተዋቀረ አይጎዳቸው። በሰለፊያ ሰፍ ውስጥ ሊገኝ ይችላል። የአይነቱ አካል እነዚህ ሙኸዚላ የምንላቸው ናቸው። በሰለፊያ ሰፍ ውስጥ ተገኝተው ራሳቸውን ወደ ሰለፊያ አስጠግተው በጥፋት ሰዎች ላይ ምላሽ እንዳይሰጥ የሚፈልጉ ናቸው። በሙብተዲዎች ላይ የሚሰጥ ረድ የሚረብሻቸው ናቸው። مثل المميع አስመሳዮች ውስጥ ላይ ያሉ ሙኸዚላ ይሏቸዋል። የሰለፊያን ካባ ለብሷ ነገር ግን የሰለፊያን መርሆችን አይተከተልም። ሰለፊያን አይኖራትም። ሰለፊያን ከላይ ለብሷል። ሰለፊይ ነኝ ይላል ራሱን ኢንቲሳብ ያደርጋል ወደ ሰለፊያ። ሰለፊያን ግን አይኖራትም። ሙኸዚላ በሰለፊዎች ሰፍ ያለ ከነሱ ተመሳስሎ የሚሄድ ነገር ግን እነሱ ከጥፋት ቡድን ጋር በሚያደርጉት ጦርነትና ትንቅንቅ ላይ እነዛ ሱናን ሊያወድሙ እነዚህ ደግሞ ሱናን ያኒ ሊያነግሱ በሚያደርጉት ትግል ላይ ትንቅንቅ ላይ ከጎናቸው የማይቆሙ ናቸው። እነዚህ ከባድ ጠላት ናቸው። እነዚህ ማይጎዷቸው ማለት ነብዩና ሰለላሁ ዐለይሂ ወሰለም አው ኻለፈሁም ሐታ ያእቲ አምሩላህ ወይም እነሱን የተጻረራቸው ሙኻሊፍ ደግሞ በግልጽ እንደ ሐባሽ ያለ ሊሆን ይችላል። ወሃቢያ ያለ እንደዚህ የሚመጣ ሙኻሊፍ በግልጽ ጠላትነቱን ያሳየ ማቃል አይጎዳቸው። ሙኸዚላ ደግሞ ወዳጅነትን ከላይ ያሳየ ከስር ግን እነሱን ማያግዛቸው ማይደግፋቸው ጋር የሚተች ረድ በስቷል። እስከመቼ ድረስ? ሐታ ያእቲ አምሩላህ የአላህ ትእዛዝ እስከሚመጣ ድረስ ወሁም ዛሂሩን ዐለ ናስ እነሱም በሰዎች ላይ የበላይ ሆነው የሚረዱ ሆነው የሚኖሩ ናቸው። የአላህ አምር የተባለ ሞታቸው ምዕመናን ዋናው ቂያማ ከመቆሙ በፊት ይሞታል። የእነሱ ቂያማ ማለት ያኒ ሞት ነው። ንፋስ ትላካለች፣ በዛ ንፋስ ይሞታል እያንዳንዱ ያኒ ሙእሚን ማለት ነው። ሰልፍ ثم يبقى شرار الناس تقوم عليه الساعة القيامة ሰዓቲቷ ቂያማ በእነሱ ላይ ትቆማለች እንደተባለው። ስለዚህ ይሄኛው ሲታይ የትኛውም የጥፋት ቡድን ዲንን ለማጥፋት ቢመጣ ምን አደርግም ዲኑን ሊጎዳው አይችልም። አላህ ሱብሓነሁ ወተዓላ አቁሟል። በየዘመናቱ ዑለማ ራሲኺን ለዲኑ ዘብ የሚቆሙትን አቁሟል። አህባሽ መጣ ነበር፣ ፈተና ተሯሩጦ ነበር፣ ፊትና ፈጥሮ ነበር። ግን ዑለማዎች ታገሉ። በሰዓቱ እንደ ሀገራችን ብዙ መሻይኾቻችን ትግል አድርገዋል። ከውጭም ያሉ ዑለማዎች ትግል አድርገዋል። ግን ይሄ የአህባሽ ጀማዓ እንደ ሀገራችን ብቻ ሳይሆን ከሀገራችን ውጪ የተሰራጨ የጥፋት ቡድን ስለሆነ ማለት ነው። ታዲያ እንደዚህ ያለ ይሄ ቡድን በስተመጨረሻ ላይ በ1400 ወይም 14ኛ ሴንቸሪ ውስጥ ወይም ደግሞ 1400 ሂጅሪያ ውስጥ ነው የተፈጠረው ማለት ነው። የሰውዬ ሉብናን ውስጥ የፈጠረው የሆነ የተበላሹ የጀህሚያ የሙዕተዚላ የቁቡርያ የሱፊያ አቂዳ እምነት ይዞ የመጣ ማለት ነው። የሰውዬ
በል የራሱ ፊክራ ይዟል። ይሄ ፊክራው አሁን እንዳነሳነው ከጀሃሚያ ከሙዕተዚላ የቁቡርያ የተሰውፍ የተለያዩ አይዲዮሎጂዎች የተሰባሰበበት ፊክራን ያዘ ሰው። ለዚህ ፊክራው በጣም ሙተዓሲብ ነበር፣ በጣም ጎጠኛ፣ ለሷ ሲባል ከፍተኛ ክርክር የሚያደርግ ኩቱቦችን ይጽፋል። ብዙ ኩቱቦችን ጽፏል። ይህ ሰው አብዱላህ አልሐረሪ ማለት ነው። ወደ ምን የሚጣራ ወደዚህ ወደ ጥመቱ የሚጣራበት። ስለዚህ እነዚህ ቡድኖችን ማወቅ፣ መረዳት፣ ለቤተሰቦቻችን ማሳወቅ፣ ለቤተ አዝማድ ማሳወቅ፣ በተለይ እንዳገራችን ደግሞ በአሁኑ ሰዓት የሱፊያን የተብሊግ ጭንብል ለብሰው የሚንቀሳቀሱት አህባሾች በከፍተኛ ደረጃ ፈተና ሆኗሉና በእርግጥ በማስረጃ እነዚህ ሰዎችን ኩቱቦቻቸው አቅም ያለው ሰው ማለት ማንም ሰው አይፈቀድለትም። አቅም ያለው ጀርባ የቆመ ሰው ቢያየው ጥፋታቸው ግልጽ ነው፣ ድብቅ አይደለም ማለት ነው የአህባሾች ጥፋት። ነገር ግን ከእውቀት በተራቀ ቁጥር ማንኛውም ነገር ለእኛ ምን ይሆናል? አዲስ ነው የሚሆነው። ከእውቀት በራቅን ቁጥር ነገራቶች አዲስ ሲሆኑ ትንሿም ነገር መለየት እስከሚያቅተን ድረስ የምንደርስበት ሁኔታ ይፈጠራል ማለት ነው። ከዚህ አንጻር እንደ አጠቃላይ መሆን የሚገባው እቺን ቡድን በደንብ አውቀናት ባወቅናት መሰረት እንቅስቃሴያችንን ልናደርግ። እንቅስቃሴ ማድረግ ማለት ደግሞ ለሚገባቸው አካላቶች በሚገባ መልእክቶችን እንዲደርሳቸው ማድረግ፣ ሰዎችን ማስተማር፣ በዛ ላይ ጥረት ማድረግ ከኛ አስፈላጊና ግዳጅ ይሆናል ማለት ነው። ምናልባት አህባሾች የምንላቸው እነዚህ አህባሽ ጀማዓ በመሰረቱ የተመሰረቱት ቅድም እንዳልነው ሉብናን ውስጥ ነው መሰረታቸውን የተገኘው። ያ ማለት እንደ ፊርቃ እንደ ቡድን የተነሱት ማለት ነው። ያለበለዚያ ሰውየው ፊትናውን አገር ውስጥ እያለ ጀምሯል። ይህ ሰውዬ አብዱላህ አልሐረሪ በመባል አልሐበሺ ይሉታል፣ በዛ የሚታወቅ ነው። እነዚህ ፊርቃዎች ወይም የአህባሽ ጀማዓ የሚባለው ወደዚህ ቡድን የሚጠጋ ነው። ወደዚህ ቡድን የሚጠጋ ነው። ሐረር ውስጥ የተወለደ ሰው ነው ሰውዬ አብዱላህ አልሐረሪ ማለት ነው። ያው ስለሱ ብዙ በማውራት ጊዜን አልጨርስም፣ ብዙዎቻችን የምናውቅ ይመስለኛል። ይሄ ሰውዬ በሐረር ከተወለደ በኋላ ከዛም ወደ ሊባኖስ እንቅስቃሴ አድርጓል። ነገር ግን ከዛ በፊት አገር ውስጥ በነበረበት ሰዓት ሼኹል ፊትና ፈታን በመባል ይታወቅ ነበር። የፊትናው ሼኽ ይባል ነበር። ሐረር ውስጥ ብዙ ፈተና ፈጥሯል። ሀታ በዘመኑ የነበረው ኃይለ ሥላሴ የሚባለው ለእስልምና ጸር የሆነ ሰው ማለት ነው በነበረበት ሰዓት ከኃይለ ሥላሴ አማች ቤተሰብ ጋር ሆኖ ያው በተዘዋዋሪ ኃይለ ሥላሴን ረድቶ ማለት ነው አግዞ በሐረር ውስጥ የነበሩ ሙስሊሞች ላይ ብዙ ጫና እንዲደረግ ያደረገ ለአሴማ 1940ዎች አካባቢ በሂጅራ አቆጣጠር 1367ኛው ሂጅሪያ በሐረር ከተማ ላይ አሁን እንዳልኩት በሙስሊሞች ላይ ሙስሊሞች ለአሴማ የቁርአን ሕፍዝ ተቋሞች ነበሯቸው። ያው የዛ ሰዓት በእርግጥ ብዙ ፈተናዎች አሉ። እንደ ሀገራችን የተውሂዱ የሱናው ዳዕዋ እንዳሁኑ አልነበር። የሱፊያ አይዲዮሎጂ የሰፋበት ነበር። ሆኖም ሳለ ግን ከጠላት ከካፊር ጎን ሆኖ ከኃይለ ሥላሴ ጋር ሆኖ ሙስሊሞችን የተዋጋ በሰዓቱ እንቅስቃሴ የሚያደርጉ የነበሩ ሙስሊሞችን አገር ለቀው እንዲሰደዱ ምክንያት ሆነ። ወደ መምለካ የሸሹ ነበሩ። ወደ ሚስር ወደ ግብጽ የሸሹ ነበሩ። ብዙ ፈተናዎችን አድርሷል። በዛ የተነሳ ሼኹል ፊትና የፈተናው ሼኽ በመባል ይታወቃል ይህ ሰው። ከዛ በኋላ ይሄ 1940 ላይ ወይ ደግሞ 1367 ሂጅሪያ አቆጣጠር ላይ በአገር ውስጥ የሚፈጥረውን ፈተና ከፈጠረ በኋላ ይህንን የአህባሽ አስተሳሰብን አይዲዮሎጂ እንደ ቡድን እንደ ጀማዓ ሉብናን ወይም ሊቢያ ከሄደ ሊባኖስ ከሄደ በኋላ 1950ዎች ላይ ይህንን ፈጥሮ ብቅ ብሏል። ከዛ በኋላ ያው በዛ በሊባኖስ ውስጥ በሰዓቱ የእርስ በርስ ጦርነት ነበረ። ያ የእርስ በርስ የተፈጠረውን ጦርነት አጋጣሚ ተጠቅሞ ገብቶ የተሰውፍ አይዲዮሎጂ መጀመሪያ ነበር ያንን እንዲያንሰራራ እንቅስቃሴ ሲያደርግ ነበር። ይዟቸው የገባ ብልሽ የሆኑ እምነቶች ነበሩት በተለያዩ መሳላዎች ማለት ነው።
በልሹ ማዕቂዳዎች በሲፈት ዙሪያ የጃህሚያን አይዲዮሎጂ ይዘው የገባው ነበር። በኢማን ዙሪያ የኢርጂአን አይዲዮሎጂ፣ በቀደር የጀብርያን አቂዳ እምነት ይዞ የተሰውፍ እምነት ላሲየማ የሪፋዕያና ነቅሸበንድያ በመባል የሚታወቀው ከሱፊያ ጥሩቆች ውስጥ በእነዚህ ላይ በሰፊው ሰዎችን ሲያነሳሳ የነበረ ነው ማለት ነው። ከዚህም ያለፉ ሻዝ የሆኑ ሹዙዝነት ያላቸው ፈትዋዎችን በመስጠትም ብዙ ሙስሊም ማህበረሰብ ላይ ፈተና የፈጠረ የሆነ ሰው ነው በከፍተኛ ደረጃ ማለት ነው። ምንም አይነት ሸሪዓዊ መርሆችን መሰረት ባላደረገ መልኩ ብልሽ የሆኑ ኪታብ ወሱናን ሙኻለፋ የሚያደርጉ ማስረጃዎችን ይሰጥ ነበር። የሱ አቂዳ እንዳጠቃላይ በጣም ያደፈ አቂዳ ነበር። የኢርጃ፣ የጀብር፣ የጀሃሚያ፣ የኢዕቲዛል ያልገባበት የጥፋት ቡድን የለም በሱ ፊክራ ላይ። በእያንዳንዱ መሳላ ስንመጣ ጥፋቶቹ በዛ አንስተዋል ዑለማዎች። ኩቱቦቹ ለዚህ ማሳያ ናቸው። ሼክ ዶክተር ሁሴንም የተወሰኑ ኩቱቦችን እዚህ ያጣቅሱልናል። ብዙ ኩቱቦችን ያይን ሰው ይጽፏል። ለዛም ሲባል ብዙ ሰዎች ተሸግረውበታል። በአቂዳ ዙሪያ፣ በተውሂድ፣ በፊቅህ፣ በቁርአን በቁርአን እውቀት ዙሪያ በተለያየ በሙስጠላህ ሐዲስ፣ በቋንቋ ብዙ የጻፋቸው ኩቱቦች አሉ። እነዛ ምን አድርጓል? ብዙ ሰዎች እንዲሸነገሉ አድርጓል። ሼክ ዶክተር ሁሴን እዚህም እንደሚያነሱት እነዚህ አህባሾች ጉዳታቸው በተራው ሰው ላይ ብቻ ሳይሆን አለል ዐመቲ ወልኻስ በብዙሃኑ ተራውም ሰው ኻስ በሆኑት እንደ እውቀት አላቸው የሚባሉ ሰዎች እንኳን ተበትኗል። ብዙ ጊዜ በተለይ በቋንቋ ላይ ያሉ ሰዎች አቂዳ ላይ መንሃጅ ላይ ልጅ ይሁን ጻል ማለት ነው። ቋንቋ ላይ ግን በጣም ሄደዋል። እንደዚህ አይነት ሰዎች ራሱ ተበልተዋል በዚህ ሰው ፈተና ሹብሃ፣ የቋንቋ ርቀት የመሳሰሉ ነገራቶች ሸንግሏቸው ተራውን ብቻ ሳይሆን ኸዋሶችም የተፈተኑበት ሁኔታ ተፈጥሯል ይላል አብዱላህ አልአረቢ። እንዳጠቃላይ ካየነው ፈተናው በጣም የከፋና የበረታ ነው። በዚህ መሰረት 1950 ጀምሮ እቺ ቡድን ተመስርታለች። እቺ ቡድን ስትመሰረት የመጡ ብዙ ፈተናዎች ወይ ብዙ ሙኻለፋዎች አሉ። አህባሾች እንዳጠቃላይ ስናነሳ ኻሰተን ደግሞ ይሄ ሰውዬ ሙአሲሷ መስራቹ እሱ ነው ያመጣቸው ነገራቶች አሉ። ከነዛ መሳላዎች የተወሰኑትን ልጥቀስላችሁ ይዝኒላ። አልኪታብ ወሱናን ሙኻለፋ ካደረጉበት የሰለፎችን መንገድ ከተጻረሩበት ውስጥ አንደኛ በአላህ ሱብሓነሁ ወተዓላ ሲፈት ዙሪያ ያላቸው ብልሽ የሆነ አቋም መዝሀበል ጀህሚያ የሚያራምዱት። ከዛ በኋላ የጀህሚያ አይዲዮሎጂ ስንል እንዳጠቃላይ የአላህ ስምና ባህሪያቶችን በአጠቃላይ ውድቅ ማድረግ ነው። ታዲያ የአሻዒራን አይዲዮሎጂ እነሱ አሁን በአሁኑ ሰዓት ባለንበት ሰዓት ደግሞ በተለይ የአሻዒራን የማቱሪዲያን አይዲዮሎጂ ነው በአቂዳው ዘርፍ የሚያራምዱት። የሚያጸድቋቸው እስከ 7 እና እንደዛ የሚጠጉ ባህሪያቶች አሉ። ታዲያ ጀህሚያዎች ማያጸድቁትን ያጸድቃሉ አይደለም ከተባለ ማጽደሩን ያጸድቁት እንጂ ያጸዳደቃቸው አህሉ ሱነህ ወልጀማዓ በሚያጸድቁት መሰረት አይደለም ያጸድቁት። እንደ ጀህሚያዎች ሁሉንም ውድቅ አድርጓሉ ማለት ሊቻል በሚችል መልኩ በጀህሚያ ነው መሰረቱ። በጀህሚያዎች አፍራፎቹ የጀህሚያ አፍራፍ ሙዕተዚላዎች መጥቷል። ከሙዕተዚላዎች ደግሞ እንዳነሳ ነው እነ ኩላብያ አብዱላህ ኢብኑ ኩላብ በዚህ ሰውዬ አማካይነት የፈተና መጥቷል። ከዛ ከኩላብያ በኋላ ደግሞ የአሻዒራና የማቱሪዲያ እምነት ተወልዷል ማለት ነው። ለምሳሌ ሲፈተል ከላም ብንወስድ አላህ ሱብሓነሁ ወተዓላ ከላምን ያጸድቃል። አላህ ከላም ሲፈተል ከላም አለ ይላል። ግን ሲሉ የሚፈልጉበት ለፍዝ የሌለው በሕሩፎች ማይገለጽ እንደዚሁም ድምፅ የሌለው ዝም ብሎ ማዕና ብቻ ነው። ይሄ አለማጽደቅ ማለት ነው። ስሙን ገለጹት እንጂ ሲፈተል ከላምን አጽድቀናል ይበሉ እንጂ ለአላህ ቢማ የሊቁ ቢጀላሊላሂ ዐዘ ወጀል አላጸደቁም። ስለዚህ ያጸደቋቸው እንኳን ባህሪያቱና ተገቢ በሆነ መልክ አላጸደቁም። ለዛም እንዳላጸደቁ ነው የሚታየው። ሩእያን ብንወስድ አላህ ሱብሓነሁ ወተዓላ ነገ ባዕደል መውት ምዕመናን ይመለከቱታል። ፊ ዓርሳቲል ቂያማ እንደዚሁ በጀነት ላይ የሚለው አላህ ይታያል ይላሉ። ግን ይታያል ብሎ ማጽደቃቸው ከነ ሙዕተዚላ የተሻሉ ሊያስመስላቸው ይችላል። ሙዕተዚላዎች ልክ ስለሚያደርጉ ሆኖም ሳለ ግን ሲታይ ወደ ከይፍያው ይገቡና
ነገር ግን ከላይ ማለት እንደሚታየው ከታችም ከፊትም ኋላም ከግራም ከቀኝ ማለት እንደሚታየው ያ ማለት አህሉ ሱነት ወልጀማ ሩእያን በሚመለከት የሚያጸድቁት ምንድነው? ሁለት ነገር ነው። አንደኛ አላህ ይታያል ብለው ያምናሉ። ሁለተኛ ደግሞ የሚታየው ሚን ጂሃት العلو ከበላይ አቅጣጫ ነው። ማስረጃው ሁለቱም ነገር ነው። እነዚህ ሰዎች ይታያል ቢሉ ከበላይ የሚታየቱን ውድቅ አድርጓል። ያው ሲፈተ العلو ለማጽደቅ ስለዚህ አጸደቁ የሚባሉ ባህሪያቶች እንኳን ቢታዩ በአግባቡ አላጸደቋቸውም። ከዚህ አንፃር በሲፈት ዙሪያ ትልቅ ችግር አለባቸው። ሌላ በቀደር ዙሪያ ሁለተኛ መዝሀብ ጀብሪያ የጀብሪያን አይዲዮሎጂ ነው የሚከተሉት። ለወደፊት የምናየው ነው። አታ ምን እስከማለት ደርሷል። ይሄ ሼኹል ፊትና ካፊሮች ካፊር የሆኑት ያኒ አላህ በመኖሩ አላህ ባይኖር ካፊር አይሆኑም ነበር። النهج السليم በሚል ኪታብ ላይ ጠቅሷል። ሌሎችም ማለት ሶስተኛ የሙተሰውፊፋን አፍካር የያዙ ናቸው። ላሲማ ቅድም እንዳነሳው የሪፋዕያና የነክሸበንዲያ ጠሪቃን በማሰራጨት ላይ ያው ለማድረግ የሚንቀሳቀሱ ነው በጠሪቃ ደረጃ ማለት ነው። አራተኛ ብዙ ሰሃቦችን ይተቻል ይሰድባል። مثلا እንደና አይሻን ይፈስቃል ያነውራል። እንደዚህም የነብዩ ሰለላሁ ዐለይሂ ወሰለም ወህይ በመጻፍ የሚታወቀው ኢብኑ ሙአዊያ ኢብኑ አቢ ሱፊያን እሱንም በፊስቅ ይወርፉታል። እነ ኻሊድ ኢብኑ ወሊድ እሱንም እንደዚህ የሚወርፉበት ሁኔታ አለ ማለት ነው። በሰሃቦችም ላይ ብልሽ የሆነ እምነት አላቸው። ያው ልክ ራፊዳዎች በዚህ እንደሚታወቁት የነሱ ጭራዎች ናቸው። አምስተኛ አብዛኛው የኢስላም ሊቃውንት የሚባሉት ታላላቅ ዑለማዎችን ያከፍራሉ። ለምሳሌ ከሚያከፍሯቸው ዑለማዎች ለምሳሌ ያክል ብንመለከት ኢብኑ ተይሚያ ይመስል ለላሲማ በኢብኑ ተይሚያ ላይ ከፍተኛ ዘመቻ ነው የሚዘምቱት። ሐታ ኪታብ እስከ መጻፍ ድረስ ደርሷል ሰውየው። ወደፊት ኢንሻአላህ ወደ ውስጥ ስንገባ ምናየው ይሆናል። ሐታ አብዱላህ አልሐረሪ ምን እስከ ማለት ይደርሳል። እያንዳንዱ ሙከለፍ የሆነ አካል ሙከለፍ ማለት ባሊግና አቂል የሆነ ሰው ማለት ብሉግና ያኒ አቅል ያለው ሰው ባሊግ የሆነና አቂል የሆነ ሰው በሱ ላይ የመጀመሪያ ግድ የሚለው ነገር ኢብኑ ተይሚያን ማክፈር ነው። ኢብኑ ተይሚያን ካላከፈረ እስልምና አይረጋገጥለትም ይላል። እነ ሼኽ መሐመድ ብን አብዱል ወሃብ ያከፍራል። እነ ኢብኑ ቀይም እነ ኢብኑ ኹዘይማ እነ ኢማሙ ዘሀቢንም እንደዚህ ይተቻል። ወደ ዘመኑ ካሉ ዑለማዎች ብንመጣ እንደነ ኢብኑ ባዝ እንደነ ኢብኑ ዑሰይሚን እንደነ ሼኽ አልባኒ ታላላቅ የሚባሉ የሱና ሊቃውንቶችን ያኒ በመተቸት ይታወቃሉ ማለት ነው። ታዲያ ዑለማው ያኒ ታላላቅ የእስልምና ሊቃውንቶችን በመተቸት አንድ የሚታወቁበት ነጥብ ነው ይላል። በጣም ግን የሚገርመው በተቃራኒ ደግሞ ለእስልምና ጸር የሆኑ አካላቶች ለምሳሌ ኢብኑ ዓረቢ ሙስሊም ኢብኑ ዓረቢ አልሳይሆን ኢብኑ ዓረቢ የወህደተ ልውጁድን አይዲዮሎጂ አስተሳሰብ ያመጣው ሰውዬ ማለት ነው። ኢብኑ ተይሚያ ባከፈረበት ምላሱ ኢብኑ ዓረቢን አያከፍር ኢብኑ ዓረቢን አያከፍር ኢብኑ ዓረቢ ምን ይሏል? ሼኹ ኢስላም የእስልምናው ሼኽ ብሎ በዚህ በማዕረግ ስም ነው የሚጠራው። ኢብኑ ዓረቢ ማለት ማን እንደሆነ ያው የሚታወቅ ነው። ሐታ ወህደተ ልውጁድ ይሄ ብልሽ የሆነን አስተሳሰብ አምጥቷል። ያው በኋላ ሳይድ ቁጥብ ያሉ ሳይሰራጨው ጅምር ተጀመረ። ይህ ሰውዬ የኢትሃድያ የሁሉልያ አይዲዮሎጂ ከነ አላጅ ከመሳሰሉት ጋር ያኒ የሚነሱ ናቸው። ብዙ ዑለማዎች ይህንን ሰውዬ አክፍረውታል። በመክፈር የፈረዱበትን ካፊር እነሱ ዘንድ ሼኹል ኢስላም ኢብኑ ዓረቢን ይመስል ሼኹል ኢስላም ደግሞ እንደነ ኢብኑ ተይሚያ እንደነ ሼኽ መሐመድ ብን አብዱል ወሃብ የመሳሰሉት ደግሞ እነሱ ዘንድ ካፊር هذا يعني قلب الحقائق እውነታዎችን መገልበጥ ማለት ይሄ ጥቁሩን ነጭ ማለት ነጩን ጥቁር ማለት ሳሊሑን መጥፎ ማድረግ ማለት ጥሩን መጥፎ መጥፎን ጥሩ። ያው ቀልብ የተበላሸ ጊዜ እንደዚህ ነው። ተውሂዱን ሽርክ ይሏል፣ ሽርኩን ተውሂድ፣ ቢድዓውን ሱና ይሏል፣ ሱናውን ቢድዓ፣ ሙእሚኑን ካፊር ይሏል፣ ካፊሩን ሙእሚን፣ ሙብተዲዑን ሰለፊ ይላል፣ ሰለፊዩን ሙብተዲዕ ይላል። ይሄ ብልሽት ሲፈጠር የሚመጣን የቀልብ መበላሸት ነገራቶችን ይገለባብጠዋል። ይሄ አላህ ቅጣት ነው ማለት ነው። በዚህ መልክ
ያልናቸው ያው የሱ ተከታዮች በዚህ መልክ ነው ዳገራችን ያሉ አሉ ወደፊት ኢንሻአላህ ሪሳውላ ላይ ስንገባ እናጣቅሳቸው ይሆናል ሌላኛው ከዚህ ጋር ስናነሳ በተውሂድ ዙሪያ ላይ ስንመጣ ከፍተኛ ተውሂድን የሚሸረሽሩ ተግባራቶችን ይፈጽማል ንግግሮችን ይናገራል አደገኛ ከባባድ የሆኑ የሽርክ ተግባራቶች ንግግሮች ለሲያማ በተውሂድ ሩብያ ዙሪያ ተውሂድ ሩብያ ላይ ኢቅራር ያደርጋል ግን ተውሂድ ሩብያ ላይ ኢቅራር ማድረግ ለሙሽሪኮች ማልተከማቸው ቢጠቅም ኖሮ ለነብዩ ሰለላሁ ዐለይሂ ወሰለም ዲን እንደ ዋጋ የከፈለ የሚወዳቸው አጎታቸው አቡ ጣሊብ በጠቀመው ነበር አታላቡ ጣሊብ እንኳን አልጠቀመው ተውሂድ ሩብያ ለሱ ያልተገኘለት ጊዜ ማለት ነው ስለዚህ አፍራሽ በሆኑ ተግባራቶች ኩፍሮች ወይም ሽርኮች በርካታ ለሸይኹም እዚህ ላይ ረሱል እንዳነሱት ወበያኑ انه من دعاة الشرك وعباده القبور እነሱ የሽርክ ተጣሪዎችና የቀብር አምልኮ ወደ ቀብር አምልኮና ወደ ሽርክ የሚጣሩ ተጣሪዎች ናቸው ብሎ ሁለተኛው ክፍል ላይ አንስቷል ሲፈተል ዑሉውን ካይልን በኋላ ቀጣዩ ነጥብ በዛ ዙሪያ ያጠነጥናል ለምሳሌ ያክል እነሱ ከሚፈጽሟቸው ነገራቶች ዱዓው ለአምዋት ሙታኖችን መለመን ይፈቀዳል የሞቱ ሰዎችን መለመን ዱዓ ለነሱ ማድረግ ሲባል የሞተ ሰው እንደሚታወቀው ወይቀብር ዝያራ እንደ ሸሪዓችን የተደነገገው ለሶስት ዓላማ ዋነኝነቱ ለማውጣት እንደሚያስቀምጡት አንደኛ ያ ለሞተው ሰው ዱዓ እናደርግለት የሞተው ሰው ከኛ ይፈልጋል ዱዓ የኛ ዱዓ ነው ፈልጎ እኛ ከሱ ልንፈልግ ይቅርና ማለት ለሱ ለኛ ሊተርፈን ይቅርና እሱ ከኛ ዱዓ ፈላጊ ዱዓ እንድናደርግለት ለሱ ዱዓ እንድናደርግለት ነው ሁለተኛ ደግሞ እኛ አኺራን እንድናስታውስበት ቀብር ጋር ስንሄድ ሶስተኛ ዝሁድነትን እንድንለማመድ አንድ ሰው ለዱንያ ብዙ እንዳይጨነቅ ለዱንያ ብዙ የሚንገበገብ ስግብግብ እንዳይሆን ምኞቱን እንዳያረዝም ማለት ነው አኺራ አለብን ብሎ ዝሁድነትን ከዚያ ውጭ ቀብር ጋር ያሉ ሰዎችን መለመን ሽርክ ነው ከስልምና ያወጣል ከባድ ነው ራሳቸው መለመን ይሄን ነገር ያደርጉልኛል ብሎ ማለት ነው ይሄ ነገር ያነሳሳል ሰውየው ብዙ ኩቱቦች ላይ ጠቅሷል ወልስጋተቱ በሙታኖች ስጋታ ማድረግ አፋጣኝ እርዳታ መጠየቅ በኩቱቦቹ ላይ ጭምር አስቀሯል ሽርክ አይደለም ብሎ والنذر مسال يعني لهم للنزل المتابع سلة مدرك والتبرك بالأحجاج وغير ذلك በድንጋዮችና ከዚህ ውጭ ባሉ ነገራቶች ተበሩክ ማድረግ በጣም ከባባድ የሆኑ ነገራቶች ማለት ነው አታ በተበሩክ ዙሪያ ከሙታን ከመቃብራቸው በረካን መሻት ይፈቀዳል ብሎ አስጠንቅቋል በመጽሐፉ ላይ የቆሰለ ሰው ካለ ቁስል ካለበት ህመም ካለበት ያንን ህመም እዛ ወሊ ቀብር ጋር ሄዶ በአፈሩ ላይ ያሳርፈው ወይ በቀብሩ ላይ ቁስሉን ያድርገው ይሻላል ወሊዮችን ያኔ የተለመኑትን ነገር ይፈጽማሉ ያደርጋሉ ብሎ ይሄንን ሁሉ ለምኗል እስጋታ ከተጠየቁ ጉዳዩን ይፈጽማሉ ያስፈጽማሉ ይሞላሉ ብሎ አንስቷል እነዚህ የመሳሰሉ የሽርክ ነገራቶች ከዚህ ሰው የተገኝቷል በኩቱቦች ላይ ዑለማዎች አጥርተው አውጥቷል ሌላ ሰባተኛ በርካታ ያኒ ቢድዓዎች ያው ሽርክም ራሱ አንድ ቢድዓ በርካታ የሆኑ ቢድዓ ከመውሊድ ጋር ከምን ጋር ብዙ ኩራፋቶች እነሱ ዘንድ አሉ ያኒ ቆጥረን ማንዘልቃቸው ማለት ነው በዚህ ደግሞ ምን ያደርጋሉ ልክ ቅድም በሽርኩ ተውሂድ እንደሚዋጉት በዚህ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሙኻለፋ ያደርጋሉ ዋናው ተውሂድ ኢኽላስን ከተጻረሩ ሙታባዓን እንደዚህ ከተጻረሩ ለነሱ የትኛው አልዓመል ሷሊህ የሚገኝላቸው ማለት ነው መልካም ስራ እንኳን ሰው በኢኽላስ በሙታባዓ የሚሰራው ኢኽላስ ስንል ደግሞ ከሽርክ መራቅ አለበት ተውሂድን መጠበቅ አለበት ለአላህ ብሎ መስራት የአላህ ፊት ፈልጎ መስራት ኢባዳን ለማንኛውም አካል አለመስጠት ሙታባዓ የነብዩ ሰለላሁ ዐለይሂ ወሰለም ሱናን ተከትሎ መስራት ይሄ ሁለቱ ችግሮች አሉ እነሱ ጋር ሌላ ስምንተኛ ጥፋታቸው ደግሞ ወደ ተላላቅ ወደ ሰለፎች ጊዜ ወደ ነበሩት አይማዎች ማስጠጋታቸው ደግሞ ሌላ ጥፋት ዛሬ እነ አብዱላህ አልሐረሪ አልሐበሺ የሚሰሩትን የሆነው ይህንን ጥፋት የሚፈጽሙትን የሆነው
ያኒ ኹራፋት ሽርኮችን ቢድዓዎችን ወደ ማን ያስጠጋል? ወደ ኢማም ሻፊዒ። እኛ ኢማም ሻፊዒ በፊቅህም በአቂዳም ተከትለናቸዋል በማለት ወደ እሳቸው ያስጠጋል። ይህም ሌላኛው ቅጥፈት አለባቸው ለዑለማዎች። እነሱ ከጠቡበት ከሆነ ኢማም ሻፊዒ ከጠቡበት ነገር ማስጠጋታቸው ሌላ ችግር ነው ማለት ነው። ይሄ ሌላኛው 9ኛው ነጥብ በቁርአን ላይ ያላቸው እምነት ነው። ቁርአንን ያው የአላህ Subhanahu Ta'ala ከላም ነው ብለው ይናገሩ የሚፈልጉበት ማዕና ያለበለዚያ ከለዙ አንፃር ይሄ ቲላዋ የሚደረገው ከሆነ እሱ የጅብሪል ንግግር ነው፣ እሱ የሙሐመድ ንግግር ነው ብለው እንደሚሉት በተለላ ሲያማ ይሄ ንግግር ከሙተአኺር ከሆኑ አሻዒሮች የተገኘ አታ አብዱላህ ኢብኑ ኩላብ የመጀመሪያው ሰው ያኒ የአላህ Subhanahu Ta'ala ከላምን ለፍዝና አስዋቶች የሉትም የሚለውን ቢድዓ ለመጀመሪያ ጊዜ ያመጣ አብዱላህ ኢብኑ ኩላብ የጎታቹ ማለት ነው። ኩላብ ይሉታል። አንደበተ ርቱዕ ነበረ። ሰዎችን አሳምኖ ወደ ራሱ ይስብ ስለነበረ ኩላብ ጎታቹ ብሎ ይጠሩት ነበር። አብዱላህ ኢብኑ ኩላብ አታሱ እንኳን ቁርአን የአላህ ከላም ለፍዙን ማለት ነው የአላህ ከላም አይደለም ብሎ መኽሉቅ ነው ብሎ ሲናገር ወደ ጅብሪልም ወይም ወደ ነብዩ ሰለላሁ ዐለይሂ ወሰለም አላስጠጋም። በቃ የአላህ ከላም አይደለም ወይም ደግሞ ለፍዙ የአላህ ከላም አይደለም ከማለት ውጪ የጅብሪል ነው ወይም የሙሐመድ ነው ብሎ ያስጠጋበት ሁኔታ የለም። በኋላ ግን የመጡ ሙተአኺሮች ምን አድርጓል? አታይንን ቢድዓ ለመጀመሪያ ጊዜ ያመጣው ያኒ ቢድዓቱ ነፍይ الصوت والحروف عن كلام الله عز وجل الله سبحانه وتعالى ንግግር ፊደላቶችን እንደዚሁ ድምጾችን የላቸው ብሎ ውድቅ ማድረግ ነው ቢድዓ ያመጣው ሰው ያልተዳፈረው ድፍረት ነው ተዳፈሩት። ስለዚህ በቁርአን ጉዳይ ቁርአንን ፍጡር ነው የሚሉት እኛ መች ፍጡር አይደል ቁርአን የአላህ ከላም ነው ይችላል። አይ ዝርዝር መጥፋት የምትፈልጉበት ምንድነው? ከላም ስትል ለፍዙ እዚህ ቁርአኑ ላይ ያለው መጽሐፉ ላይ ያለው ለፍዙ ናም ቀለም ቁርአን የተጻፈበት ቀለሙ ፍጡር ነው። የተጻፈበት ወረቀት ናም ወረቀቱ ፍጡር ነው። ቁርአንን የሰማው ጆሮአችን ፍጡር ነው። ቁርአንን ያነበበው ያኒ አንደበታችን ፍጡር ነው። ቁርአንን የተመለከተው አይናችን ፍጡር ነው። ግን ቁርአን የአላህ ከላም በልብ ላይ ስለተሐፈዘ ፍጡር አይሆንም። ቁርአን ያፈዘው ልብ ግን ፍጡር ነው። በወረቀት ላይ ስለተጻፈ ፍጡር አይሆንም። ቁርአኑ የተጻፈበት ወረቀት ፍጡር ነው። በቀለም ስለተጻፈ ፍጡር አይሆንም። ቁርአኑ የተጻፈበት ቀለም ፍጡር ነው። ቁርአን በፍጡራን ጆሮ ስለተሰማ ፍጡር አይሆንም። የተሰማው የአላህ ከላም የሰማው ፍጡር ነው። ቁርአን በሰዎች አንደበት ስለተነበበ ፍጡር አይሆንም። የተነበበው የአላህ ከላም ንባቡ ፍጡር ነው። ተፍሲር ዑለማዎች በዚህ ገብተው ማብራሪያ ሰጥተዋል። እንደ አይነት ያኒ ፊትና በፈጠሩ ጊዜ ማለት ነው። ስለዚህ በቁርአን ዙሪያ ከባድ የሆነ ጥፋት አለባቸው። 10ኛው በኢማን ዙሪያ ያላቸው እምነት ያኒ የሙርጂያ ላሲያማ ሙርጂያዎች ደግሞ የጃህሚያ አይደሎች ያን ሙርጂያዎቹ ብዙ አይነት ናቸው። ሙርጂያ የምንላቸው ብዙ አይነት ናቸው። ጃህሚያዎች ደግሞ የከፉ ናቸው። ኢማንን ማዕሪፋ ማወቅ ብቻ ብሎ እስከ ማለት የሚደርሱት አታ የዛ አይነት አይዲዮሎጂ ያላቸው ናቸው። በኢማን ዙሪያ አመል የሚባልን ነገር እንዳጠቃላይ ያኒ አጠቃላይ ሙርጂያዎች አውጥተዋል። እንደነ ከራሚያ እንደነ ሻዒራ እነ ጃህሚያ እነዚህ ሁሉ ከሙርጂያ የሚመደቡት በኢማን መሰላ የኢርጃ አይዲዮሎጂ ያላቸው በኢማን ዙሪያ አህባሾች። 11ኛ ضعيف የሆኑ ሐዲሶችን موضوعات የሆኑ ሐዲሶችን ለነሱ መዝሐብ የሚደግፉ ነው ካገኙት ማስረጃ አድርገው አመዛኝ ትክክል ነው ብሎ ይቀበሉታል። ሰነዱ ላይ ችግር ቢኖር ማለት ነው። በተቃራኒው ደግሞ ሰሒህና ሰሪህ ሰሒህ ከማኑ አንፃር ሰሪህ ከሰነዱ አንፃር የሆነው ደግሞ የነሱን መዝሐብ የሚጋጭ ከሆነ ያንን ያውዙታል። ያው በነብዩና ሰለላሁ ዐለይሂ ወሰለም ላይ ይዋሻሉ። እሳቸው ያልተናገሩትን ተናግሯል ይላሉ፣ የተናገሩትን አልተናገሩም ይላሉ። እነሱ ስሜትና አስተሳሰባቸውን መዝሐባቸውን ድርሽ የሆነ መዝሐባቸውን በሚገጥም መልኩ ማለት ነው።
ይህም ሌላኛው መገለጫቸው። 12ኛ ከአላህ ስብሓነሁ ወተዓላ አፍዓሎች የአላህ ድርጊቶችን ተግባሮችን በሚመለከት ምን ብለው ያስቀምጣሉ? የአላህ ስብሓነሁ ወተዓላ ድርጊቶች ተግባራቶች ከሕክማ ጋር የተያያዙ አይደሉም ብለው ያነሳሉ። ሕክማ የላቸው፣ ጥበብ የላቸው። አላህ ነገራቶችን የሚሰራው ያለ ሕክማ ነው። በዚህ አላህን ሕክማ ውድቅ ያደርጋል። አህሉ ሱነህ ወልጀማዓ በዚህ ላይ ያለበት እምነት ማስረጃው የሚያሳዩ የትኛውም ከአላህ የሚገኙ አፍዓሎች ሕክማ አላቸው። ሀታ 5 አውቃት ሰላቶች የዙህር ሰላት 2-4 ነው፣ የፈጅር ሰላት 2 ረክዓ ነው። ሀታ እነዚህ ቁጥሮች እንኳን ከስተጀርባ ሕክማ አላቸው። የትኛውንም ስራ አላህ አፍዓሎቹ ሲሰራ ከስራው በስተጀርባ ምን አለ? ሕክማ። ይህንን ሕክማ ውድቅ ያደርጋል። ሌላኛው የመጨረሻው ያው ብዙ ነው ያላቸው ኪታቡ ላይ በሰፊው እናያለን። የተሳሳቱ ብልሹ የሆኑ ፈትዋዎችን ይሰጣል። በጣም አሳፋሪ አስፈሪ የሆኑ ከባባድ የሆኑ ፈትዋዎችን አልኪታብ ወሱናን ሙኻለፋ የሚያደርጉት። ለምሳሌ አጀነቢ የሆነችን ሴት ማየት ይቻላል፣ ከሴቶች ጋር ወንድና ሴት እክትላጥ ማድረግ ይቻላል ይላል። መጨባበጥ ሐላል ነው ይላል። ሌላኛው አንድ ሴት ሽቶ ተቀምጣ ሙተበርጅ ሆና መውጣት ትችላለች። ባል እንኳን ቢኖራት ባሏ ባይፈቅድላትም ተቀባብታ መውጣት ትችላለች ብሏል። በጣም ግልጽ ማስረጃዎችን የሚጥስ ሲሆን በሌላኛው በወረቀት ብር ዘካ አይወጅብም ብሎ ዘካ የሚወጅበው በእነዚህ በፊዳ በዘሃብ በመሳሰሉ እንጂ በወረቀት ብር ዘካ የለም ብሎ ፈትዋ ሰጥቷል። ሌላ ሪባን መብላት ይፈቀዳል እስከ ማለት ደርሷል። ከዛ አልፎ በጣም በርካታ የሆኑ ከባባድ የሆኑ ፈትዋዎችን በመስጠት የሚታወቅ ነው። ሰውየው ያው ወደሱ የሚጠጉ ናቸው፣ በዚህ አይዲዮሎጂ ላይ የታወቁ ናቸው ማለት ነው። እና እንዳጠቃላይ አህባሽ በአንድ ጊዜ ተናግረን የምንጨርሰው አይደለም። በርካታ ግድፈቶች ያሉባቸው የሆኑ ቡድኖች ናቸው። በዋነኝነት ግን ለጅነተ ዳኢማ አህባሾችን በሚመለከት ያስቀመጡት 5 ነጥቦች አሉ። 5 ነጥቦች ለጅነተ ዳኢማ ፈትዋ ተጠይቀው በእነዚህ ሰዎች ላይ ያስቀመጧቸው ነጥቦች አሉ። ከነዛ ውስጥ የመጀመሪያ የሚያነሱት ነገር ጀማዓተል አህባሽን በሚመለከት ጀማዓተል አህባሽ ጠማማ ቡድኖች እንደሆኑ ማወቅ ያስፈልጋል። ለማንም አካል ከሙስሊሞች ብላሲያማ ከአህሉ ሱና ወልጀማዓ አይደለም፣ አህሉ ሱና ወልጀማዓ ብለው ራሳቸው የሚጠሩት። ስለዚህ በእነሱ ላይ ምን እንዳለባቸው ይላሉ። ወደ ሐቅ መመለስ አለበት። የትኛውም በአህባሽ ፊክራ የገባ አካል ወደ ሐቅ ራሱ መመለስ አለበት። ሰሃቦቹ በነበሩበት፣ ታቢዒዮቹ በነበሩበት በአጠቃላይ የዲን አብዋብ ርዕሰ ጉዳዮች ላይ መመለስ አለበት ብለው ያስቀምጣሉ። ሁለተኛ በእነሱ ፈትዋ ላይ በአህባሾች ፈትዋ ላይ መደገፍ ኢዕቲማድ ማድረግ አይፈቀድም ይላል። ለምን? ከባባድ የሆኑ ብልሹ የሆኑ ፈትዋዎችን በመስጠት የሚታወቁ ስለሆነ ማለት ነው። ያንን መራቅ፣ ከነሱ ጋር በየትኛውም መልኩ ከነሱ በኩል የሚመጣ ፈትዋ መጠንቀቅ መራቅ እንደሚገባ። ለምን? ብዙ ነገር ያስፈቅዳሉ። ቅድም እንዳነሳ በጣም ከባባድ የሆኑ በሸሪዓ ሕርም የተደረጉ ነገር አታ ሽርክ ሳይቀር አልስቲጋት አዱዓ ለአምዋት በሙታኖች እስቲጋሳ ማድረግ፣ ዱዓው ለአምዋት ሙታኖችን መለመን፣ ተበሩክ ማድረግ በቀብሮች ከዚህ ጀምሮ ታችም ስንወርድ ደግሞ በየደረጃው ከባባድ የሆኑ ጥፋቶች አሏቸው። ይህንን የትኛው ሙስሊም ከነሱ መደገፍ መራቅ አለበት ማለት ነው። ሶስተኛ ደግሞ ለጅነተ ዳኢማ የሚያስቀምጡት በንግግራቸው በየትኛውም መልኩ አለመተማመን። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ብለው ሊያወሩ ይችላል። ለምን? በነቢዩ ሰለላሁ ዐለይሂ ወሰለም ላይ በመቅጣት ታውቋል፣ ቅድም እንዳነሳ ነው። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም ተናግሯል ብለው የሚያወሯቸው ነገራቶች ካሉ በዛ ጉዳይ ላይ ራሳችንን መቆጠብና ማገል እንደሚገባ ያነሳሉ ማለት ነው። በአራተኛ ነጥብ ለጅነቱ ዳኢማ እነዚህ ጀማዓን በሚመለከት ያነሱት በየትኛው ሙስሊም ላይ ከነዚህ ሰዎች ጥንቃቄ ማድረግ እንዳለበት ነው። ጠማማ ቡድኖች ናቸው ጀማዓተል አህባሽ። በየትኛውም መልኩ በእነሱ ወጥመድ ውስጥ እንዳይገባ ሁልጊዜ ከነሱ ሒዱን ጥንቃቄውን መያዝ አለበት ብለው ለጅነቱ ዳኢማ ፈትዋ በዚህ ላይ ሰጥተዋል። ሌሎችም ተጨማሪ ሰጥተዋል። ይህንን ፈትዋ የሰጡት በዋነኝነት ራኢስ የሆኑት ሼክ አብዱልዓዚዝ ብን አብድላህ ኢብን ሙሐመድ አሊ ሼክ በዋነኝነት ያሉት ናቸው።
ከዛ በኋላ በአባልነት ያሉት እንደነ አብዱላህ ኢብኑ አብዱራህማን ኢብኑ ቡደያን በሰዓቱ በክር ኢብኑ አብዱላህ አቡ ዘይድ ሳሊህ ፈውዛን አልፈውዛን በዚህ ላይ መልስ ሰጥቷል ማለት። ስለዚህ እነዚህ ቡድኖች ኢንሻአላህ ተዓላ ነገ ያው ኪታቡን የምንጀምረው ይሆናል። አንድ ባንድ الشيخ ዶክተር ሁሴን ሐፊዘሁላህ ተዓላ የጠቀሷቸው ማብራሪያዎች መሳላዎችን እዚሁ እያየን ለማለፍ እንሞክራለን። ከሞላ ጎደል ግን የተወሰነ ነጥብ ይሄንን ያክል ካየን ኢንሻአላህ ተዓላ ነገ ወደ ኪታቡ ገባለን። ለዛሬ እዚህ ላይ እናበቃለን። አላህ ሱብሓነሁ ወተዓላ በተናገርኩት እናንተ በሰማችሁት የምንጠቀም ያድርገን። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።